ሰላም ወደ አድማጮቻችን ተጠባቂው የካራባኦ ካፕ ጨዋታ ዛሬ ምሽት የሚመለስ ይሆናል። አርሰናል ከቼልሲ ሁለቱም ቡድኖች ተጠባቂ የሚያደርገው ይህንን ጨዋታ ብዙ ምክንያቶችን ማቅረብ ይችላሉ። አርሰናል ይህንን ጨዋታ አቻ መውጣት ያሳልፈዋል። ቼልሲ በሪያም ሮዘሪ ስር ካለፉት 7 ጨዋታዎችን በዚህ አሰልጣኝ ስራ አድርገው 6ቱን አሸንፈዋል። በጣም አስደናቂ አጀማመርን በስታንፎርድ ብሪጅ እያደረጉ ይገኛሉ። ታዲያ ይህንን ጨዋታ የማሸነፍ ግዴታ ውስጥ ናቸው። ይህንን ጨዋታ የሚያሸንፉ ከሆነ ነው ወደ ፍጻሜ የሚያቀኑት። ነገር ግን ከአርሰናል አንጻር ሲታይ ሊየም ብዙ ጫና ያለባቸው አይመስለኝም። ምክንያቱም እንግዲህ አርሰናል ባለፉት ዓመታቶች ዋንጫዎችን አላሸነፈም። የእንግሊዝ ፕሪሚየር ሊግን፣ ሌሎች ውድድሮች ላይ ሲያተኩር፣ ታዲያ ዘንድሮ ግን በካራባኦ ካፕ በኤፍኤ ካፑ ጠንካራ የመድፈኞችን አሰላለፎች ልናይ እንደምንችል የሚጠበቅ ነው የሚሆነው። ውድ አድማጮቻችን ዛሬ ምሽት 5 ሰዓት ላይ የሚደረገው አርሰናል ከቼልሲ ለንደን ደርቢ ሊየም ከማይክል አርቴታ ተጠባቂ ጨዋታ ነው። ወደ አድማጮቻችን የእናንተን የውጤት ግምት የምንጠብቅ ነው የሚሆነው። ስንት ለስንት ይጠናቀቃል? ግምታችሁን አስቀምጡልኝ። አርሰናል እንግዲህ እዚህ ለመድረስ ፖርታቬሌን ከሜዳ ውጭ 2-0፣ ብራይተንን በኤምሬትስ 2-0፣ ከዛ ውጭ ከክሪስታል ፓላስ ጋር ወጣው በፍጹም ቅጣት ምት ነበር 8-7 በኬፓ ጥሩ ኳስ ካስቀረ በኋላ በአጠቃላይ ማለፍ የቻሉት። ከዛ በመቀጠል ስታንፎርድ ብሪጅ ላይ የተደረገው ጨዋታ ላይ መድፈኞቹ በመጀመሪያው አጋማሽ ከፍተኛ የሆነ ብልጫ ነበራቸው። በሁለተኛው አጋማሽ የጋርናቾ 2 ጎሎች ቼልሲን ከሽንፈት ባይታደገውም የጎል ልዩነቱን ግን አጥቧል። በተቃራኒ ቼልሲ በዚህ ለመድረስ ሊንከን ሲቲን፣ ካርዲፍ ሲቲን እንዲሁም ደግሞ የባለፈው ሳምንት የነበረውን አስቸጋሪውን የአርሰናል ጨዋታ ላይ ሽንፈት አስተናግሯል። ኤንዞ ማሬስካን ስናስታውስ የሚስታወሱት በቼልሲ ቤት ዋንጫዎችን በማምጣት ነው። እነዛ ሁለቱ ዋንጫዎች አስገራሚ ነበሩ። አምና ቼልሲ ከነዛ ችግሮቹም ውስጥ ቢሆን ኮንፈረንስ ሊጉና የክለቦች የዓለም ዋንጫን ማሸነፍ መቻሉ። ታዲያ ሊየምም በዚህ ቡድን ውስጥ መስራት የሚጠበቅባቸው ዋንጫዎችን ማሸነፍ ነው። አንዱ ጥሩ ድል የሚያመጣው በኔ እይታ ካራባኦ ካፕና ኤፍኤ ካፑን በሚገባ ቼልሲ በጥሩ ሁኔታ ዋንጫዎችን ለማሸነፍ መሞከር ይጠበቅበታል። ዋንጫ ቡድንን ይሰራል። ድል ደግሞ ማሸነፍ ደግሞ ቡድንን በሚገነባ መገንባት የሚችል ነው የሚሆነው። በአጠቃላይ ተጠባቂ ጨዋታ ነው የሚያደርገው። ሁለቱ ቡድኖች በውድድር ዓመት 2 ጊዜ ተገናኝተዋል። ቀጣይ 2 ጊዜ ይገናኛሉ፣ የዛሬን ጨምሮ። ከዛ ወደ ኤሚሬትስ ደግሞ በእንግሊዝ ፕሪሚየር ሊግ የሚመለስ ይሆናል። አርሰናልን ባለፉት 10 ጨዋታዎች ቼልሲ ማሸነፍ አልቻለም። እነዚህ ሁሉ ትልልቅ ምክንያቶች ለቼልሲ በቂ አይሆኑም። በዚህ ጨዋታ ላይ ማሸነፍና ማሸነፍ ግድ ይላቸዋል። ውድ አድማጮቻችን እንግዲህ በእናንተ እይታ ጨዋታው በምን ሁኔታ ሊወሰን ይችላል የሚለው ትልቁ ጥያቄ ነው የሚሆነው። በአርሰናል ጥንካሬዎቹ እንዳለ ናቸው። ቼልሲም አርሰናልም በተደራራቢ ጨዋታዎች ነው የሚገኙት። ሁለቱም ቡድኖች በ4ቱም ዋንጫዎች ውስጥ እየተፎካከሩ ይገኛሉ። ጠንካራ ፉክክር ነው የሚያደርጉት። ነገር ግን በእኔ እይታ አርሰናል ትንሽ እረፍትን ያገኘ ቡድን ይመስለኛል። ምክንያቱም የማንቸስተር ዩናይትዱን በኤምሬትስ ነው የተጫወተው፣ የካሪያቱን በኤምሬትስ ነው የተጫወተው። አርሰናል የነበሩበት አስቸጋሪዎቹ 4 ጨዋታዎች ካለፉ በኋላ ማለት ነው በተከታታይ የተጫወተው የማንቸስተር ዩናይትዱ ምንም እንኳን ቢሸነፉም በኤምሬትስ ነው የተጫወተው። በመቀጠል ካሪያት በኤምሬትስ ነው፣ ሊድስ ላንክሻየር ነው፣ እዚሁ እንግሊዝ አካባቢ ነው፣ ርቀት ቢኖረውም ማለት ነው። አሁንም ድጋሚ በኤምሬትስ ነው የሚጫወቱት። ቼልሲ ግን በጣም አስቸጋሪ ሆነው የኔፕልስ ጉዞ 72 ሰዓታት ልዩነት። የዌስትሃሙ ጨዋታ በመጀመሪያው አጋማሽ ያሳዩት ብቃት ልዩነቱን ማየት ይቻላል። የዌስትሃሙ ጨዋታ ደግሞ ኢነርጂ የሚጠይቅ ነበር እስከ መጨረሻው 90 ደቂቃ ድረስ። የአርሰናሉ ጨዋታ ቀደም ብለው ነው መጨረስ የቻሉት ለ4-0። ስለዚህ የጉልበት የኢንተንሲቲ ልዩነቱ ትንሽ በሁለቱ ቡድኖች መካከል ልዩነትን ሊፈጥር የሚችል ይመስለኛል። እዚህ ላይ ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። ቼልሲ ለማሸነፍ ነው የሚገባው። ስለዚህ የሚያጠቃ ስብስቡን እንደሚያሰልፍ የሚጠበቅ ነው የሚሆነው። አርሰናል በፕሪሚየር ሊጉ አስቸጋሪ ከነበሩት ጨዋታዎች ሂደቶች በኋላ ተመልሶ ወደ ድል ተመልሷል። ኖቲንጋም ፎረስት፣ ዩናይትድ፣ ሊቨርፑል በ3 ጨዋታዎች ማሸነፍ አልቻለም ነበር። ሊድስን ተመልሶ 4-0 ማሸነፍ ችሏል። በተቃራኒው ደግሞ ተጠባቂ የነበረው በጥሩ ሁኔታም የቼልሲ ጉዞ የሚያሳየው የእንግሊዝ ፕሪሚየር ሊግ ጉዞ ነው። በጣም ጥሩ የሆኑ የለንደን ደርቢዎችን ብሬንፎርድን፣ ፓላስን፣ ዌስትሃምን በተከታታይ ማሸነፍ ችሏል። ነገር ግን እንደ ዌስትሃም ውድድር ደግሞ ለቼልሲዎቹ የሚጣፍጥ አልነበረም። በመጨረሻው ደቂቃ እንደ ቡድን የቡድኑ ጥምረት፣ የቡድኑ መዋሃድ፣ የቡድኑ እያንዳንዱ ሂደቶች የተፈተኑበት ነበር። መፈተን ብቻ ግን አይደለም ውጤትም አመጧል። ታዲያ ቼልሲ ከአርሰናል ተጠባቂ የሚያደርጉት ምክንያቶች ውስጥ አንዱ የነበረው እንግዲህ በተለይ በዚህ ውድድር ለፍጻሜ የደረሱበት የሴስክ ፋብሪጋዝና የላምፓርድ ፍትጊያ የታየበት ጨዋታ የሚታወስ ነበር በ2006። ከዛ በመቀጠል በጣም የሚታወስ የነበረው እንግዲህ በዚህ ውድድር ላይ ባይሆንም በኤፍኤ ካፕ ለፍጻሜ
ፍጻሜ ደርሰው ያውቃሉ። ነገር ግን ቸልሲ በቅርብ ጊዜያት ወዲህ በፍጻሜው በአርሰናል ብልጫ እየተወሰደበት እንደሚገኝ ያሳያሉ። እንግዲህ ለመጨረሻ ጊዜ አርሰናልን በፍጻሜ ማሸነፍ የቻሉት ባኩ የዩሮፓ ሊግ ጨዋታ ነው። በኤፍኤ ካፕ አርሰናል 2 ጊዜ ማሸነፍ ችሏል። ታዲያ ያለፉትን ዓመታቶች ጉልበቱ ጫና ወይም ደግሞ በአርሰናልና በቸልሲ መካከል የነበረው ልዩነት እየጠበበ እየመጣ ይመስላል። አርሰናል የተሻለ እድሎችን እያገኘ ነው። ቸልሲ ከአብራሞቪች መልቀቅ በኋላ በብዙ ሁኔታ እየተፈተነ ነው የሚገኘው። ታዲያ ይህንን ሁኔታዎች ደግሞ ለመቀየር አንዳንዴ እንደዚህ እንደ ስፕሪንግ ቦርድ የሚያስታውሱ አይነት ድሎችን ያስፈልጋል። ማንቸስተር ዩናይትድ ጨዋታ በተለይ ደግሞ ለቸልሲ ደጋፊዎች ማስታወሻ የሚሆናቸው ነው። ምክንያቱም የዩናይትዱ ጨዋታ ነው ለዚህ ጨዋታ አርአያም እንደንትን መውሰድ የሚችሉት። ዩናይትድ ባለፉት ጊዜያቶች አርሰናልን ከ8 ዓመታት በኋላ በሜዳው ማሸነፍ ችሏል። ታዲያ ቸልሲ ያንን ፈተና አርሰናሎችን ማሳየት አይችልም ወይ? አርሰናል በሜዳው ችግሮች አሉበት፣ ነርቨስ የመሆን ችግር አለ። ያንን መጠቀም አይቻልም ወይ የሚለው ነው። አርሰናል በተቃራኒው ይህ ጨዋታ ራሱ ከባድ የሆነ ጫና ነው ያለበት። ምክንያቱም በፕሪሚየር ሊጉ በ6 ነጥብ እየመራ ነው። የሚኬል ሞሬኖ መጎዳት እንደ ሁኔታዎች መነሳት የሚችል ቢሆንም ነገር ግን አርቴታ ዋንጫዎች ያስፈልጉታል። የኤፍኤ ካፑን ዋንጫ በ2019 ካገኘ አንስቶ ከዛ በመቀጠል ያነሳው ዋንጫ ኮሚኒቲ ሺልድ ብቻ ነው። ኮሚኒቲ ሺልድ ደግሞ በእንግሊዝ አስቸጋሪ ከሚባሉ ዋንጫዎች ነው። ማለትም እንደ ትክክለኛ ዋንጫ ይቆጠር አይቆጠር የሚል ማለት ነው። ስለዚህ በአጠቃላይ ሁለቱም ቡድኖች ወሳኝ የሆነ ጨዋታን ያደርጋሉ። እንግዲህ በጉዳት ደረጃ ዳውማን፣ ሳካ የማይኖሩ ይሆናል። ሚካኤል ሞሬኖም የውድድር ዓመቱ ውጭ ሆኗል። በአርሰናል ቤት ያሉ የቸልሲ የቀድሞ ተጫዋቾች ማዱዌኬ፣ ካይ ሃቨርትዝ የሚጠበቁ ይሆናል። በተቃራኒው በቸልሲ በኩል ኮልዊል፣ ቶሲን፣ ኢሱጎ፣ ላቪያ፣ ጊተንስ የማይኖሩ ይሆናል። ከዛ ውጭ አጠራጣሪ ነው የስቴፋ ዊሊያንም የጨዋታው አካል የመሆን ምክንያቱም አድማቻችን ረጅም በረራ ነው የሚያደርገው። የ11 ሰዓት 12 ሰዓት በረራ ጀት ላግ ይኖርበታል። ስለዚህ ትንሽ አስቸጋሪ ሊሆን ይችላል ለዚህ ጨዋታ የመድረሱ ነገር። ሌላኛው እንግዲህ ግምት ያስተላልፉ እናደርስ በሁለቱም ቡድኖች በኩል ዴቪድ ራያ ግብ ጠባቂ ሆኖ ይጀምራል ተብሎ ይጠበቃል። ነገር ግን ኬፓ የመጀመር እድሉ ሰፊ ነው። ምክንያቱም ለካፕ ጨዋታዎች ኬፓ የቀድሞ የቸልሲ ተጫዋች ነው። እንግዲህ አርሰናሎች በቀድሞ የቸልሲ ተጫዋቾች ተሰብስብ ተጣምረዋል ማለት ይቻላል። ከዛ በመቀጠል የተከላካይ መስመሩ ላይ ቤን ዋይት፣ ሳሊባና ጋብሪኤል እንዲሁም ደግሞ ካላፊዮሪ የሚጀምሩ ይሆናል። በአማካይ መስመሩ ላይ ዲክላን ራይስ፣ ኖርጋርድ፣ ዙቢሜንዲን በፕሪሚየር ሊጉን ቅድሚያ በመስጠት እረፍት ሊሰጡት የሚችሉበት እድል ሊኖረው ይችላል። ከዙቢሜንዲና ከራይስ አንዱ ማረፍ ያለበት እንደሚሆን የሚጠበቅ ነው የሚሆነው። በ10 ቁጥር ቦታ ኤብሪቼዜ የሚጀምር ይሆናል። ማዱዌኬ፣ ቪክቶር ዮኬሬስ፣ ገብርኤል ማርቲኔሊ የዮኬሬስን ጎል የማስቆጠር ባለፉት 6 ጨዋታዎች 4 ጎሎችና 2 አሲስቶችን ማድረግ ችሏል። በተከታታይ በካሪያቱና እንዲሁም ደግሞ በሊድሱ ጨዋታ ጎል አስቆጥሯል። ስለዚህ ይህንን ጨዋታ እንዲጀምር የማድረግ የሚጠበቅ ነው የሚሆነው። በተለይ ደግሞ የተቃራኒ ቡድን ተከላካዮች ይዞ የመቆየትና አግሬሲቭ የመሆን ባህሪው እየመጣ ይገኛል። ያንን በሚገባ መጠቀም መድፈኞች የሚችሉ ይሆናል። ሌላኛው መረጃ የሚሆነው አድማቻችን በቸልሲ በኩል ነው። ቸልሲ ባለፈው በዌስትሃሙ ጨዋታ ተጫዋቾችን ለማሳረፍ ሞክረዋል። ሌም ምንም እንኳን ተጫዋቾቹ መልሰው ከጨዋታው አጋማሽ በኋላ መቀጠል ቢችሉም ሳንቼዝ ግብ ጠባቂ ሆኖ የሚጀምር ይሆናል። ጄምስ፣ ቻሎባ፣ ፎፋና፣ ኩኩሬላ ምርጡ የቸልሲ ጥምረት ማለት ነው። የተሻለ ውጤታማ የሚሆነው ቸልሲ ትናንት እንግዲህ በዝውውሩ መስኮት መጨረሻ ቀን አንሴልሚኖን ልኮ መማዱ ሳር መጥቷል። ሳር በሚቀጥሉ ጨዋታዎች ውስጥ የቡድኑ ስብስብ አካል ሆኖ ቻሎባን የሚያግዝ ይሆናል። የሚጠበቀው እንደዛ ነው የሚሆነው። አቺምፖንግ ደግሞ በፎፋና ቦታ አቺምፖንግ የቀረበላቸውን ጥያቄዎች ሁሉ መቀበል አልቻሉም ቸልሲዎች። ስለዚህ እዚህ ጋር ምርጡ ተከላካይ ነው የሚሆነው። ፎፋና ተቀይሮ ገብቶ በጣም አስደናቂ የሆነ የመጀመሪያውን አሲስት ያደረገበት መንገድ። ስለዚህ ፎፋናን በሚገባ መጠቀም ያስፈልጋል። ቻሎባ ዘንድሮ ከቸልሲ ተከላካዮች በወጥነት መነሳት የሚችለው ነው። ኩኩሬላና ጄምስም ሁለቱን መስመሮች በሚገባ መጫወት የሚችሉ ናቸው። ከዛ ውጭ አማካይ መስመሩ ላይ አንድሬ ሳንቶስ በባለፈው ጨዋታ ረፍትን ቢያገኝ ካይሴዶና ኤንዞ ፈርናንዴዝ አሁንም ቅድሚያ የሚሰጣቸው ይሆናል። ምክንያቱም ቸልሲ የሚያጠቃ ስብስብን ማሰለፍ ያስፈልጋል። ፓልመርን ቸልሲ ይፈልገዋል። በዚህ ጨዋታ የፓልመርን ብቃት ይጠይቃል። ምክንያቱም ፓልመር በባለፈው ሳምንት በሳምንቱ መጨረሻ ተሰልፏል። ነገር ግን በጨዋታው ኢንተንሲቲ በተለያዩ ከጉዳት ስለተመለሰ ጉዳቱ ደግሞ ቀዶ ጥገና ያልተደረገለት ጉዳት ስለሆነ ሙሉ ፊትነሱ ላይ አይደለም እና የሆነ ነገር እንደያዘው ያስታውቃል። ታዲያ ፓልመር በዚህ ጨዋታ ቸልሲዎች የሚፈልጉት ጨዋታ ይሆናል ብዬ አስባለሁ። ከዛ ውጭ ስቴፋ ዊሊያን የማይኖር ይሆናል። ሜቢ ከደረሰ ቤንች ላይ ሊሆን ይችላል። ከቤንች ሊገባ ይችላል። ኔቶ፣ ሊያም ዴላፕና ጃኦ ፔድሮን ማሰለፍ ነው የሚቻለው። ጋርናቾን በመስመር ከማሰለፍ ጃኦ ፔድሮን ወደ መስመር ማሰለፍ ውጤታማ ያደርጋል። ከፓልመር ጋር ሊቀያየሩ ይችላሉ። ባክፖስቱ ላይ ጃኦ ፔድሮ አርሰናልን መበጥበጥ የሚችል ነው የሚሆነው በዴላፕ። ከዛ ውጭ ደግሞ በጨዋታው ሂደት ውስጥ አንዳንዴ 4-4-2 የሚመስል ቅርጽንም መያዝ የሚችሉ ይሆናል። እንግዲህ አርሰናሎች ከሀቨርትዝ፣ ኦዴጋርድና ኤዜ 10 ቁጥር ቦታ ላይ መምረጥም ለአርሰናል ለማሳሳቢ ነው። ታዲያ ለቸልሲም የግራ መስመር ጋርናቾ፣ ጊተንስ በጉዳት የለም። ጋርናቾ ጥሩ ፐርፎርማንሱን አሳይቷል ባለፈው ጨዋታ። ነገር ግን ቋሚ ሆኖ ሲጀምር ለተቃራኒ ቡድን በቀላሉ ሊያቆሙት የሚችል ነው የሚሆነው። ስለዚህ አሁንም ተቀይሮ ገብቶ ጨዋታዎችን ለውጥ እንዲያመጣ ማድረግ ነው። ቸልሲ እንግዲህ ይህንን ጨዋታ አሸንፎ ወደ ዌምብሌይ የሚያቀና ከሆነ ባለፉት 7 የዌምብሌይ ጨዋታዎች ማሸነፍ አልቻለም።
ትንሽ ይህ አስቸጋሪና ፈታኝ ጊዜ ይመስለኛል ለቸልሲ። በዌምብሌይ ዋንጫዎችን ማሸነፍ አልቻሉ። ያንን መለወጥ የሚያስፈልግ ነው። ታዲያ ጊዜው ዛሬ ነው ብለው ማንሳት የሚችሉ ነው የሚሆነው። ለአርሰናል የተለየ ትልቅ ትርጉም ይኖረዋል ብዬ አስባለሁ። ሪትሞችን መቀየር የሚችልበት፣ በፕሪሚየር ሊጉ ላይ እምነታቸውን ማሳደር የሚችሉበት፣ በተለይ አርሰናል በፕሪሚየር ሊጉ እንዲሁም ደግሞ በቻምፒዮንስ ሊጉና ካራባኦ ካፑ ማሸነፍ የሚችሉ ከሆነ የዘንድሮ አርሰናል ሶስትዮሽ ዋንጫን ያነሳል። ያለበለዚያ ቸልሲ ዛሬ ከዚህ ሁሉ ምኞት የሚያስቀረው ይሆናል። የሚጠበቅ ነው የሚሆነው። ሁለቱም ቡድኖች ለንደን ደርቢ ነው። አስቸጋሪ ጨዋታ ዛሬ ምሽት ይደረጋል። ነገ ማንቸስተር ሲቲ ከኒውካስትል የሚያደርጉት ደግሞ ለፍጻሜ የሚያልፉትን ያሳያል። ማንቸስተር ሲቲ ትልቅ እድል አለው 2-0 ከሜዳ ውጭ ማሸነፉን ተከትሎ ተጠባቂ የሚሆን ነው። በዌምብሌይ ማንቸስተር ሲቲ ከአርሰናል ወይስ ከቸልሲ የሚጠበቅ ነው። አድማጮቻችን፣ የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።